ግን ዳንኤል ግን ምን ይሆን ነበረው? የአምላኩን ሕግ ጠንቅቆ ምን ያደርግ ነበረው? ያውቅ ነበረው። ታማኝ ሆነ። እንዴት? በሄደው ምድር ላይ እግዚአብሔርን ሊዋሽ አልፈለገም፣ ሊያጭበረብር አልፈለገም። ምቾቱ ሲሆን ሊሰርቅ ሊያታልን አልፈለገም። ትላንት የዘመረውን መድረክ አሰበ። ትላንት ኢየሱስ ጌታ ብሎ የተናገረውን ቃል አሰበ። ዛሬም መልካም መንፈስ ያለ ሰው ታማኝነት ይቀጥላል። አሜን። እስቲ ባክ አሜን በለው። አሜን። መስሪያ ቤት ገብተህ ሌባ አትሁን። ተመችቷል ጠጣ፣ ተመችቷል ሲከረው፣ ተመችቷል አመንዝር፣ ተመችቷል የፊሊፒን አርግ ቢባል ታማኝነቱ የማይወሰድ ሰው ስለሆነ እንደሆነ ይህ ምዕራፍ ስለ ህልሙ ህይወትና ስለ ህልሙ ብናገርም ከምዕራፍ 7 እስከ 12 አጠገባቸው ያለው ሰው ያዙና እንዲህ በሉ፣ ፍርሃት የሌለ የእግዚአብሔር መልእክተኛ በሉ። እስቲ የእግዚአብሔር መልእክተኛ ነህ። ጨብጦ ባክስቲ እስቲ አንተ የእግዚአብሔር መልእክተኛ ከሆንክ በሉ። እስቲ በአደባባይ ላይ፣ በገበያ ላይ፣ በመስሪያ ቤት ላይ፣ በማይፈቀድበት ከተማ ላይ ኢየሱስ ጌታ ነው ትላለህ በላ። በቁስማችሁና ኢየሱስ ጌታ ነው በላ። እንደገና እጅን ከፍ አድርገውና ኢየሱስ ጌታ ነው በለው። ኢየሱስ ጌታ ነው። ይኸው ዳንኤል እንደሆነ ለ30 ቀን ማንም ሰው እንዳይጸልይ ተብሎ በተደበደበ ጊዜ ዳንኤል በቀን ስንት ጊዜ? 3 ጊዜ ከማረክ ፈቀደ እኮ በጌጎን ኪንን ኢየሱስ ሰበከ። አሜን ሃሌሉያ አሜን። አሎሪ ካንያ በስታ ተቀበለ ላይ ያለው በከ ያዘውና ዘንድሮ እሷን ምን ነክቷል? ይሄን ልጅ ምን ነክቷል? እንዴት ነው? ምኑ ተገኝቶ ነው? በኢየሱስም ሰው ሁሉ የፈራውን የእግዚአብሔር ወንጌል በቸርች ብቻ አይደለም በመስሪያ ቤት ባንተ ምክንያት ይሰበካል። አቾሪካ ባልተፈቀደ ከተማ ላይ እስቲ እኔ በለው ስማ፣ ዛሬ ኢየሱስ ጌታ ነው ብዬ አንድ ሰዎቹ እንደማቅ ሰብካለሁ በለው ስማ። ያው ወልቂጤ ትሰብካለህ፣ ወልሶ ትሰብካለህ፣ ሐላባ ትሰብካለህ፣ በማይፈቀድ ከተማ ትሰብካለህ። እስቲ የምትፈልጉት አቾሪካኒ ዛላዲባንያ ታላችሁ ከዚህ ጉባኤ ዘንድሮ ነገስታት እምቢ ባለበት ሳይቱ ላይ የተኛው ኦፊስ ላይ በዚህ ምድር ላይ ታላቅ የእግዚአብሔር ኃይል ስላለ መስበክ በኢየሱስ ባንተ ባንቺ ይጀምራል። አንዳንዱ ደብቆ ሲሄድ አንተ ግን በአደባባይ ላይ ኢየሱስ ያድናል። እስቲ አጠገብ ያለው ሰው ያዘው ዛሬ በለው ውስጥ ባል በላይ የተሰማው ወንጌል በላ ዛሬ አንድ ሰው እስቲ ዛሬ ባቶ ዛሬ በላ በከተማ ላይ በመስሪያ ቤት ላይ በአደባባይ ላይ በገበያ ይሰበካል። አንድ ቀን አንድ ነብይ እያገለገለ አንዱ እንዳለ እግዚአብሔር ዘንድሮ ትሄዳለህ እያለ ነው ልጁ። አሜን ስል ሊቢያ ትሄዳለህ እያለ ነው ስል አይ አገሩ ከባድ ነው። ዛሬ በለው እስቲ አረ ያልተፈቀደው ከተማ ኩመና የቁቃት ለገ ዘማሪያች ቁቃት ተሰማን ቁቃኩ እንኮ ገደ ነው ማለት አቅፎስ ዛሬ ከዚህ ለዚህ ቦታ ነው የሚፈቀደው እንጂ ከዚህ ውጭ አይፈቀድም። ይቀፋው ከዚህ ወጣችሁ ግን አይፈቀድም። ባልና ሚስት ካልሆናችሁ እጃቸውን ከፍ ያዙ። ምን ትፈራለህ? በድቶለን እንኮ ገደነው ምን ቃል ኢየሱስ ስም ዛሬ በለው እስቲ የእግዚአብሔር ኃይል በአንተ ሲሰራ ያለ ፍርሃት ኢየሱስን ትሰብካለህ በላ እንደ ያለ ፍርሃት ያው ዳንኤል እንዲሆነ ዘመን ላይ ማንም አይጸልይ በተባለ ጊዜ በቀን 3 ጊዜ ሲከፍተው ሌሎች መጡና ይህ ዳንኤል አላቆምም አሉ። የገባ ሰው ዘንድሮ አያቆምም። አሜን።
የገባ ሰው ዘንድሮ በቸርች ቻሌንጅ፣ በፓስተር ቻሌንጅ፣ በከተማ ቻሌንጅ፣ በሟርተኛ ቻሌንጅ በኢየሱስም በውስጥ ያለው ቃል አይቆምም፣ ይቀጥላል። ጩና ይቀጥላል በለው። እንደ ዳንኤል ግን ያለ ፍርሃት እግዚአብሔርን ማገልገል ጀመረ። እንዴት ሆነ? ይህ ከሆነ ዳንኤል አሉ ለ30 ቀን የሚጸልይ ሰው ከተገኘ በምን ይጣል? በአንበሳ ጉድጓድ ላይ ምን? በአንበሳ ጉድጓድ ላይ ሲጣል ከዳንኤል ጋር ማን ነበረው? እግዚአብሔር ነበር። ያው ተረፈ ዳንኤል 31 ላይ ከቁጥሩ 13 ተረፈ ዳንኤል ማለት 81 ተውዶ ነው፣ በእኛ አይደለም። 66ቱ መጽሐፍ ሳይሆን 81 ላይ። አሁን ግን ተረፈ ዳንኤልን በቅርቡ ተሻሸልና ወደ 14ኛ ምዕራፍ አድርጎ ቀይረዋል። የሚገርም በዛ መጽሐፍ ላይ እንዲህ ይላል፣ ዳንኤል በአናብስ ጉድጓድ ላይ 7 ቀን ምን ሆነ? ቆየ። የዛን ጊዜ ኢምባቆም የሚባለው ሰው መጣና በሱ ማሳ ላይ እርሻ የሚሰሩ ሰዎች ንፍሮ አስቃቅለው እንጀራን አስጋግሮ ተሸክሞ የሚሄደውን መልአክ መጣና ሰኮናውን ያዝና እንዳለው እንዴት አለ በባለው ነገር ላይ በአንበሳ ጉድጓድ ላለው ለዳንኤል የሚሰሩ ሰብስብ ዋጉጓለ ይሁን። እግዚአብሔር ዘራፊ በእውነት ምሳ አስጋግሮ እንጀራ አሰርቶ የሚሄደውን ሰው የእግዚአብሔር መንገድ ላይ ሰኮናውን ቆር ለመዳኩት። ከዛ በኋላ የተበሳጨ ሰው እየሄደና እንዲህ አለው፣ ደረሰ ምን እያለ እንዲህ አለው፣ አገሩ አላቆም ምድሩ ወዴት እንደሆነ አላቆም ስል መላእክቱ ግን ዳንኤል ዳንኤል ብሎ በጮኸ ጊዜ እርሱም አቤት አለ። ስንት ቀን ቆየ ይላል በዛ መጽሐፍ ላይ? 7 ቀን። አውሬዎቹ የአገሩ ሰዎች ዳንኤልን ስለሚወዱ 2 በግ እየሰጡ ይዘነጋ ነበረው። ገሬ ቢታይታ ሆቢ ዘነጋው ኮዩ 7ኛ ቀን በደረሰ ጊዜ ዳንኤል ሚሳን ተቀብሎ ወደ ውስጥ ገባ ይላል። ለምን ይገባል? ሆበሬ ሚሳን ለቃቀ ከምን ይበቆር ያብሰው። እስቲ አጠገብ ያለ ሰው ያዝና እንደበለው እባክህ ዳንኤል ያልተበላ ምክንያት አለ በለው እስቲ። አባቱ የአንበሳ ሁሉ በለው እስቲ ምን ነበረው? ሚኒስቴር። እስቲ አጠገብ ያለ ሰው ያዘው እባክህ አባቱ የአንበሳ ሚኒስቴር ስለሆነ በለው እስቲ። ዘንድሮ በለው እስቲ በበላተኛ ላይ አትበላም በለው። ጩና እባክህ እስቲ አልበላም የምን ሰው ጩና እስቲ እንዲህ በለው አልበላም በላ። የሚገርመው ዳንኤል እንዲህ ሆነ። የዳንኤል አባት የአንበሳ ሚኒስቴር ነበረው። እንዴት ሲባል በዮሐንስ ራእይ ምዕራፍ 5 ላይ ከቁጥሩ 5 ላይ አንድ ጊዜ ዮሐንስ ማይተውን ባየ ጊዜ ማን ይፈታል ባለ ጊዜ ከመላእክቱ አንድ መጥቶ ግን እጅግ አብስተናል ከሽማግሌም አንዱ ግን አታለቅሰው መጽሐፍን ይፈታ ዘንድ ይከፍት ዘንድ ማይተውን ይፈታው ዘንድ ይገባዋልና እርሱም የይሁዳ ማን አንበሳ። የአንበሳ ልጅ እኮ ጅብ ያከብራል። አጠገብ ያለው ሰው አንተ የአንበሳ ልጅ ነው ይበለው እስቲ። እስቲ በቃ አጠገብ ያለው ሰው ያዝና አንቺ የአንበሳ ሰው ስለሆንክ የሰፈር ሟርተኛ አንበሳን እንዴት ይነካል በለው እስቲ። እስቲ ማትነኩ ማላኩራ ዘምሬ ወጥተ ኢየሱስ ጌታ ነው ብለ በጌታ በኢየሱስም መልካም መንፈስ ያለ ሰው የሆሳና መርገም በኢየሱስም አይበላ ትጩና አይበላም በላ። አንድ ሰው ጅንገፋ ነው። ከዚህ ጉባኤ ታላችሁ 2018 እንዳለቀ እያለቀ 2008 እና 9 ላይ ወደ አፍሪካ ሳይሆን ወደ አረብ ሀገር ላይ ታላቅ ከተማ ምንጭ የሚሰዱ ልጆች ዛሬ ከዚህ ጉባኤ ይነሳሉ።
ገባም አንድ ሰው ማኩራዳሲያ አንድ ሰው ጅንከፍ እንዲህ በለው ዛሬ በለው ስትባል እኔ የአንበሳ ልጅ ስለሆንኩ የጠላት መርገም በላ አንድ ሰው ጭና በኔ ላይ አይሰራ በለው ስትባል ለሚቀጥለው 2018 ላይ በዚህ ሆሳና ማይቀጥል ሰው አለ። ሄይ